ሰላም ተመልካቾቻችን እንደምን አላችሁ? በማለዳ ገጾች ተመልሰን ተገናኝተናል። ቻይና በጋዜጠኛው አይን የዛሬ ጉዳይ ያደረግነው መጽሐፋችን ነው። የሥራ ባልደረባዬ ወዳጄ አፈወርቅ ነው አብሮኝ ያለው። ደህና ነህ? እንዴት ነህ ታሚ? ከቻይና መልስ ቻይና በነበርኩበት ሰዓት እያልክ ያወራን ነበር። ሩቅ ምስራቅ ሳለ መጽሐፍን በጣም ወድጄ ነበብኩት። ባንተም በተመልካቾቻችን ፊት ሆኜ ግን መናገር የምፈልገው አንድ እውነት መጽሐፉ ልትጽፍ እንደሆነ ነግሬህ ነበር። መጀመሪያ አውርተን ነበር ምናምን ነገርና አይ ቲንክ አጭር ጊዜ ነው ቻይና የቆየኸው። ምን መጽሐፍ ይወጣዋል የሚል ጉጉት ነበረኝ። በጣም ጓጉቼ ነበረ። ከዛ እንደው ደፍሬም ተዋዳልኩም እንጂ እንደዛ አይነት ስሜትም ነበረኝ። አይ ቲንክ ይሄን ስሜት የሚጋሩ ሰዎች ይኖራሉ። ካሁን በፊትም ነግሬህ አላውቅም። መጽሐፉን ሳነበው ግን በጣም ደነገጥኩኝ። ማለት ከጠበቅኩት በጣም የተለየ ቅርጽ ነው ያለው። ብዙ ነገሮቻችንን የሞላ ነው። ያስገረሙኝ ነገሮች ግን አሉ። አንተ ቻይና ሄደህ የተገረምክባቸው እንዳሉ ሁሉ እንዴት አፈወርቅ አደረገው ያልኩት ነገርም አለኝ። ቀሚስ ለብሰህ ነበር። አዎ። ምን ነው እኛ ማህበረሰብ ለእንደዚህ አይነት ነገሮች በጣም ምንድነው በጣም ትኩረት ምንሰጥ አይነት ነን። ግን እንደ ጋዜጠኛ በተለያዩ ባህሎች ስትሄድ እዛ ባህል ላይ መሳተፍ፣ ያንን ባህል ማድረግ፣ ስለዛ ባህል ማሰብ የሚባሉት ነገሮች ደርሷል። አመሰግናለሁ ያስፈልጋሉ። የፎካክ የሚባለው የአፍሪካ ቻይና ትብብር ጉባኤ ሊካሄድ መጥቶ በነገር ላይ የሆነ አመት በዓል እንደመጣ አይነት ስሜት የሚፈጠርበት ጊዜ ነው። ያ በዓል ሲመጣና የተለያዩ ነገሮችን ያስሞክሩን ነበረ። ያስሞክሩን ከነበሩት አንዱ አልባሳቶቻችን ያስሞክሩን ነበር። አልባሳቶቻቸውን እንግዲህ እንደምታውቀው መካከለኛው ምስራቅ፣ ሩቅ ምስራቅ አካባቢ ያለው ሺሼ እናመሰግናለን። እሺ ይቅርታ፣ አልባሳቶቻቸውን ያስሞክሩን ነበር። አልባሳቶቻቸውን ያስሞክሩን ነበርና እነዚህ ቀሚስ የሚመስሉ ግን የወንድ አልባሳት ናቸው። ቀሚስ ነው ቅርጹ የሚመስለው። በእነሱ ኩንጉፉ ሌሎች የነሱ ባህል ውስጥ የተለመዱ ናቸው። ስለዚህ የፎካክ እየመጣ መሆኑን ለማብሰር እነዚህ የባህል ድርጊቶች ተደርገው ስለነበረ አመሰግናለሁ። ያው ጋዜጠኛ ስትሆን ግን በሄድክበት አካባቢ የዛን ባህል የዛን አድራጎት መሞከር የተሻለ ነው ብሎ ስለማስብ እሱን አድርጌዋለሁ ልል ነው ባጭሩ። ሌላው እንግዲህ የቻይና በጣም ትልቅ ሀገር ነች። በዓለም ላይ ሁለተኛውን ምጣኔ ሀብት የገነባችም ሀገር ነች። የዚህን ሀገር ፕሬዚዳንት አግኝታቸው ነበረ። እሱን በደንብ ነው መስማት የምፈልገው። አዎ እንግዲህ ጋዜጠኛ ስትሆን ከምታገኛቸው መልካም ነገሮች አንዱ ከመሪዎች ጋር፣ ከትልልቅ ሰዎች ጋር፣ ተጽዕኖ ፈጣሪዎች ጋር የመገናኘት እድል ይኖርሃል። ኢትዮጵያ ጋዜጠኛ ስትሆን ደግሞ በተለይ እኔ በነበርኩበት ፕሮግራም 98 ምንደርስ ከተለያዩ ሀገራት የተወከልን ጋዜጠኞች ነበሩ። እኔ ከኢትዮጵያ ነበር የተወከልኩት። ስለዚህ የተለያዩ ሁነቶች ላይ የመሳተፍ አጋጣሚው ነበረኝ። ፕሬዚዳንት ሺ ጂንፒንግ እንግዲህ በጣም የሚከበሩ በዓለም ፖለቲካም ላይ ስማቸው ከፍ ያለ ሰው ናቸው። እንግዲህ የቻይና አፍሪካ ትብብር ፎረም ነበረ፣ ፎካክ ይባላል። እሱም ላይ ጨምሮ በሌሎቹ መድረኮች ላይ የመዘገብ እድሉ ነበረኝ። እንግዲህ እንደምታውቀው ለፋና ቴሌቪዥንም ከዛ እንዘግብ ነበር፣ ለፋና ዘግብ ነበር። ከዛም በተጨማሪ ኢትዮጵያዊ በመሆኔና ከነበሩት ጋዜጠኞች ደግሞ የተሻለ አፈጻጸም የነበረን ልጆች ለምሳሌ የቻይና 75ኛ ዓመት የምስረታ በዓል የቻይና ሪፐብሊክ 75ኛ ዓመት ሲደረግ ቤተመንግስት በነበረ የራስ ስርዓት ላይ ተጋብዘን ነበር። ከ98ቶቻችን ወደ 4 ምንደርስ ጋዜጠኞች እዛም እኔ የመታደም አጋጣሚ ነበር። ኩተን የመጣው የተመረጠ ከ98ቱ ያው የተመረጡ ውስጥ ሁሉ አለ። በነገር ላይ ኢትዮጵያ ስትሆን ብዙ የምታገኛቸው ቻንሶች አሉ። በደንብ ኢትዮጵያ ጋዜጠኛ ስትሆን ትንሽ ስትሞክር ኢትዮጵያ የሚለው ስም ደግሞ ትልቅ ስለሆነ በዲፕሎማሲው በሌላው ትልቅ ስለሆነ እኛ ደግሞ ሀገራችን ይወከልን ደግሞ እንደ ዲፕሎማትም ጋዜጠኞች ሆነን ሀገራችን ደግሞ በተለያየ መድረክ የማሳየት እድል ስለነበረን በዛ እንግዲህ የማግኘት እድሉ ነበረኝ። እርግጥ ምን ሊገርም ይችላል ፕሬዚዳንት ሺ ጂንፒንግን ማግኘት በአንድ አዳራሽ መገኘት ሚል ሊኖር ይችላል። እዚህ ሳካተው ግን ምክንያት ነበር። እንዳነበብከው አንድ ፕሮፌሰር ሊ የሚባሉ የሬምን ዩኒቨርሲቲ እኛን ጆርናሊዝም ኮርሶች ይሰጡን የነበሩ ለብዙ ዓመትም አስተምረዋል። እርሳቸው ከ30 ምናምን ዓመት በላይና ፕሬዚዳንት ሺ ጂንፒንግን አገኛቸው ስላቸው እንዴት አገኛቸው? እርግጥ እንደኛ ነው ይራመዳሉ፣ ሲበሉ እንደኛ ነው፣ ሲስቁ እንደኛ ነው ምናምን ትለን ነበረ ፕሮፌሰር ሊና
ለመሪዎቻቸው ያላቸው ክብር ደግሞ በዓለም መልክዓ ፖለቲካ ላይ ትልቅ ሚና ያላቸውን ሰውዬ ማግኘታችን እኛ ደግሞ ከኛ መሪዎች ጋር ስንገናኝ የሚሰጠንን ነገር አየሁትና የተከበረች ሀገር የተከበረ መሪ ያስፈልጋታል የሚለውን ስለተረዳው ያን ጻፍኩት። ግን በአንድ 4-5 ዝግጅቶች ላይ እንዳጋጣሚ እርሳቸውን የማግኘት አጋጣሚው ነበር። ወንድም ታሜ አሁን ቅድም ስለ ዲፕሎማሲ ያወራህ ነበረ። የሄድከው እንግዲህ በጋዜጠኛ ሆነህ ነው። አክት ስታደርግ የነበረው እያንዳንዷ ቦታ ላይ እንደ ዲፕሎማት ነበረ። የኢትዮጵያን መልክ በብዙ አውድ የምንታወቅባቸውን ኢትዮጵያኖች እንደዚህ ናቸው የሚባለውንም ለመቀየር ጥረት እያደረክ ይመስላል። ወይም ደግሞ በሌላው ሰው አይን አብረው ባሉ ጋዜጠኞችም በጋበዟችሁም በቻይኖቹም በሚያግዟችሁ ድጋፍ በሚያደርጉላችሁ ሰዎች እዚህ መንገድን በሚያሳዩአችሁ እያንዳንዷን ነገር በሚያስጎበኟችሁም ሰዎች ፊት የኢትዮጵያን መልክ መቀየር የሚፈልግ እንቅስቃሴ ያየው መሰለኝ። አስበህበት ያደረከው ነው ወይስ? ሁለት ምክንያት ልንገርህ። አንደኛው እኔ እዛ ስገኝ ኢትዮጵያዊ ከዛ ጋዜጠኛ ሆኜ ነው። መጀመሪያ ኢትዮጵያዊነቴ ነው የሚቀድመው። ኢትዮጵያዊ ስለሆንኩ ከዛ ደግሞ ጋዜጠኛ ሆኜ ኢትዮጵያዊ ጋዜጠኛ አፈወርቅ ሆኜ ነው የሄድኩት። ስለዚህ ኢትዮጵያዊ ጋዜጠኛ አፈወርቅ ሆነ ስትሄድ የተከበረች ኢትዮጵያ ስትኖር አፈወርቅ ይከበራል በእነሱ ፊት። የተናቀች ምናልባት እንደምትባል ዝቅ ያለች ኢትዮጵያ ያለን ሚል መረዳት ደግሞ ካለ አፈወርቅ ይናቃል ማለት ነው። ራሴን ማስከበር አለብኝ፣ እኔ እንድከበር ሀገሬ መከበር አለበት። ስለዚህ ባገኘሁት አጋጣሚ ስለ ሀገሬ መልካሙን እናገር ነበር። ቡና እኮ ጋብዘኝ። ሁለተኛ ቡናው አንተ ነው የምከፍለው። እሺ። ሁለተኛ ዓለም አቀፍ ግንኙነት ተምሬያለሁ። ዓለም አቀፍ ግንኙነት ውስጥ እያንዳንዱ ዜጋ ለሀገሩ ዲፕሎማት መሆን አለበት ብዬ አስባለሁ። ለምሳሌ እንግሊዝ ሀገር ወይ አሜሪካ ሀገር አንድ ኢትዮጵያዊ ዲያስፖራ ጥፋት ሲሰራ እዛ አካባቢ ያሉ ኢትዮጵያን ይረበሻሉ። ገብቷላል? ያ ማለት እነሱም ለሀገራቸው ዲፕሎማቶች ናቸው ማለት ነው። አናውቀውም፣ አንረዳውም። ምናልባት ዛሬም ኢትዮጵያ በረሃብ ትታወቃለች፣ ዛሬም ኢትዮጵያ መልኳ የጠየመ ነው የሚለን ሰው ቢኖር ያንን መልክ በማስተካከል ውስጥ ራሳቸውን ማስከበር ይችላሉ ብዬ እረዳለሁ። ስለዚህ ሳረግ የነበረው ለራሴ ነው። በጣም ጥሩ። የቻይና ምግብ በላህ። ብዙ ሰው ኢትዮጵያ ውስጥ ሆኖ ቻይናን ሲያስብ የሚያስበው መጀመሪያ ምግባቸውን ነው። ማለት በሆነ አጋጣሚ መመገብ የጀመሯቸው ምግቦች አሉ። ከዛም በኋላ እኛ ጋር በቃ በጣም ነው የምንጸየፋቸው። በላቸው። ምን በላህ? እስኪ ንገረኝ። እንዴት አገኘኸው ምግብ? ስለ ቻይና ምግብ ትክክል ያልሆነ መረጃ ያለን ይመስለኛል። የመጀመሪያው ምን እንደተፈጠረ ታውቃለህ? እነሱ 1000 አይነት የምግብ አይነቶች አላቸው። ሲቆጠሩ 1 2 3 ብለ 1000 ድረስ የምግብ ሜኑ አላቸው። እርግጥ እነሱ ያካሄዱት ካልቸራል ሪቮሉሽን የባህል አብዮት ስለነበረ በባህል አብዮቱ ምክንያት በጣም ብዙ ነገሮችን ይበላሉ። አንዳንዶቹ ከኔ በጣም ሩቅ ናቸው፣ ሁሉንም አልበላውም። ለምሳሌ እኛ ባህር ስለሌለን የባህር ውስጥ ምግብ የሚባሉትን አልበላውም። ሽሪምፕ ራሱ እኮ አንበላም እኛ አይደለ? ግን እኛ ደግሞ ሲነገረን በጣም ስለሚያስፈራሩን ሲሄድ ሙሉ 46 ኪሎ ድርቆሽና በሶ ነበር ይዤ ሄድኩት። ከዛ ግን መጀመሪያ ቀን ስንጠራ ማቃቸው ምግቦች አሉ። ዶሮ አለ፣ ስጋ አለ፣ የኛ የጥጃ የበሬ ስጋዎች አሉ፣ የበግ ስጋ አለ፣ ብዙ ምበላው። ሲሄድ እኛ ዲሽ ላይ የማይጠፉ አይነት እንደ ስኳር ድንች፣ ሜዝ፣ ይሄ በቆሎ እንትን ተብሎ አላቸው። በቃ ምግቡ አለ። ግን 1000ን እኔ የምበላው አይደለም። ለምሳሌ 1000 ውስጥ ማልበላው ኦክቶፐስ አልበላም። ለምሳሌ ኦክቶፐስ በጣም ይወዱ ኢትዮጵያ እንዳሉ አውቃለሁ። አሳማ አልበላም ማለት እነሱ ተቆጥሮ 1000 ነው ግን የሚደርሱ። የኛ ምግቦች ስንት ናቸው? አልተጠናም። አይተዘራቸው ከዛ ሊበልጡም ያቀራረቡም ይችላሉ። ስለዚህ ብዙ የሚበሉ ምግቦች ነበራቸው። ከኔ ስነ ልቦናም ማንነትም ጋር የሚሄዱ ብዙ ምግቦች አግኝቻለሁ። ቻይና ከማጠቃለላችን በፊት አንድ ጥያቄ ጠይቃለሁ። ምን ተማርክ ከቻይና አንተ እንደ ግለሰብ? ኢትዮጵያ ከቻይና ምን መማር አለባት? ምን ተማርኩ? እኔ እንደ ግለሰብ መስራት እንዳለብኝ እየሰራን ያለነው ማለት እየሰራን እንዳልሆነ ተምሬያለሁ። ለምሳሌ ከኛ ጋር የሚሄዱ ጋዜጠኞች ነበሩ። አካባቢዎችን ስንዞር ከግሎባል ታይምስ፣ ሲጂቲኤን፣ ቻይና ዴሊ ምናምን አብረው የሚሄዱ ነበር። ሌሊት 8 ሰዓት ላይ አፈወርቅ እቺን ኢሜል ያት ብለው 8 ሰዓት ላይ ይጽፉላል። ታሜ እንደው ሳንወሻሽ 8 ሰዓት ሌሊት የፋና ስራ ሰዓት ደውልኝና አሳያለሁ።
እና ቀኑን ሙሉ አብረው ሲሰሩ ብለው ምሽትም ይሰራሉ። እነሱ የተሻለ ክፍያ ያገኛሉ። ግን የሚሰሩት ሰዓት በጣም ሰፊ ነው። ረጅም ብዙ ሰዓታቸውን ይሰራሉ። ራሳቸውን ያሳርፋሉ። ለምሳሌ ምሳ በልተው ትንሽ ናፕ ሲያደርጉ ታያቸዋለህ። ትራንስፖርት ላይ ናፕ ያደርጋሉ ምናምን። ስለዚህ ረጅም ሰዓት መስራት እንችላለን። ወሬውን ትንሽ ቀነስ አድርገን ስራው ላይ ጠንከር እና እኔ ራሴ ላይ እሱን አይቻለሁ። ሁለተኛ አገር ሲስተም ነው። አገር ስርዓት ነው። ስርዓት ነው አገር የሚሰራው። እሱን ተምሬያለሁ ከቻይናዎቹ። ብዙ ለምሳሌ ቤጂንግ 25 ሚሊዮን ህዝብ ነው የሚኖርበት። መንገድ ላይ ቁጭ ብሎ ጥርሱ የሚፍቅ አንድ ወጣት አታገኙም። ሁሉም ስራ ላይ ናቸው። 25 ሚሊዮን ዜጎች እንዲሰሩና እንዲበሉ ያደረገ ሲስተም አላቸው፣ ስርዓት አላቸው። እሱን ተምሬያለሁ። አገር መውደድ፣ አገርህን ማክበር፣ የተከበረች የተፈራች ግርማ ያላት ሀገር ስትኖር አንተም የተከበረች የተፈራ ግርማ ያላት ትሆናለህ። የተናቀች ሀገር ያላት የሆንክ ዜጋ ግን ቆሌ የተገፈፈ ነው የምትሆነው። ማንም ማያከብርህ ነው የምትሆነው። በጣም ጥሩ። እኔም ካንተ መጽሐፍ ምንድነው በጣም የገረመኝ ነገር ማለት ቻይናዎች ይሰራሉ ብቻ አይደለም፣ የተፈለጉትን ስራ ብትሰጣቸው ስራቸውን ያከብሩታል። ማለት ይሄ ማህሌትን እናንሳትና ማህሌት የኛ ባልደረባችን አለቃችንም ጭምር ምን ትላለች? የተሰጠውን ስራ አክብሩ፣ ጠጠር መልቀም ቢሆን ጥሩ ጠጠር ለቃሚ ሁኑ ስላለች በጣም ልክ። ቻይኖች እንደዚህ ናቸው ማለት ጠጠር ለቃሚ ቢሆኑ ጥሩ ጠጠር ለቃሚ ሆነው ራሳቸው ይመጣሉ ማለት ነው። በቃ ጥሩ ጠጠር ለቃሚ ሆነው ታገኛቸዋለህ። በጣም ደስ ብሎኝ ያነበብኩት። አመሰግናለሁ። በጣም ደስ ስላለ። ተመልካቾቻችን የቻይና በጋዜጠኛው አይን በአፋን ኦሮሞም በአማርኛም ነው የታተመው። ይኸው የአፋን ኦሮሞ መጽሐፍም እዚህ አለ። ሁለቱንም ቋንቋዎች የምታነቡ ልታነቡት የሚገባ መጽሐፍ ነው። እንደ ግለሰብም እንደ ሀገርም የሚጠቅም መጽሐፍ ሆኖ አግኝቼዋለሁ። ስለዚህ እንድታነቡት እኔ ጋብዛችኋለሁ። በሌላ ጊዜ እንገናኛለን። የማለዳ ገጻችን አልቋል። ታምሩ ከፈለኝ ነበርኩ። አብራችሁን ቆዩ።